ሰላም ጤና ይስጥልን የቻናላችን ቤተሰቦች እነሆ ጆሮአችሁን ይመጥናሉ ያልናቸውን መረጃዎች አሰናድተን ሰዓታችንን ጠብቀን ተገኝተናል። መልካም ቆይታን እየተመኘን ወደ ያዝናቸው መረጃዎች አለፍን። በኢትዮጵያ የነበረው የተሽከርካሪዎች ሰሌዳ ሊቀየር መሆኑ ተሰምቷል። ከዚህ ቀደም የክልሎችንና የከተማችንን ስም ይዞ ይታተም የነበረውን ሰሌዳ የሚያስቀር አዲስ የተሽከርካሪ ሰሌዳ ተግባራዊ ሊደረግ ነው። አዲሱ ሰሌዳ የተሽከርካሪውንና የአሽከርካሪውን ወይም የባለንብረቱን መረጃ የያዘ ቺፕስ የተገጠመለት እንደሚሆን የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ አዲሱን ሰሌዳ ተግባራዊ ማድረግ የሚያስችለውን የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛና የአገልግሎት አሰጣጥ የተሰኘ መመሪያን አጽድቋል። ቀደም ሲል የነበረው የተሽከርካሪ መለያ ቁጥር ሰሌዳ አመራረትና አሰረጫጨት የአሰራር ክፍተት የነበረበት መሆኑን በመመሪያው ላይ ተብራርቷል። በከፍተኛ የውጭ ምንዛሪ የሚመጣውን የሰሌዳ ጥሬ ዕቃ በአግባቡ በመጠቀም የመንግስትን ሀብት ከብክነት ለመታደግ መመሪያም ተዘጋጅቷል ተብሏል። በመላው ሀገሪቱ በተመዘገቡና ለምዝገባ በሚቀርቡ ተሽከርካሪዎች ላይ ተፈጻሚ የሚሆነው አዲሱ መመሪያ ካሁን በፊት የነበረውን አሰራር በመለወጥ እስካሁን በሀገሪቱ ውስጥ የተመዘገቡ ተሽከርካሪዎች የመለያ ቁጥር ሰሌዳ ለውጥ እንደሚያደርግና እንደ አዲስ እንደሚመዘገቡ ያትታል። ወደፊት የሚመዘገቡ ተሽከርካሪዎችም በሀገር አቀፍ ደረጃ ወጥ የሆነና ተከታታይነት ያለው የመለያ ቁጥር ሰሌዳ እንዲኖራቸው እንደሚደረግም ተብራርቷል። አዲሱ የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛና የአገልግሎት አሰጣጥ መመሪያ ሁሉም ተሽከርካሪዎች የሚለጥፉት የመለያ ቁጥር ሰሌዳ ላይ የኢትዮጵያ ካርታ እንደሚኖር ያብራራል። ሀገሪቱ ባጸደቀችው ዓለም አቀፍ ስምምነት መሰረት የተሰጣትን አገራዊ ልዩ ምልክት ኢቲኤች እንዲሁም ኢት የሚል የግዕዝ ፊደላትና የላቲን ፊደላት ይዘት እንዲኖረው ይደረጋልም ተብሏል። የሁሉም ሰሌዳዎች መደባቸው ነጭ ሆኖ ፊደላቱና ቁጥሮቹ በጥቁር ቀለም እንደሚጻፉ በመመሪያው ላይ ተመልክቷል። በኤሌክትሪክ ወይም በሌሎች ታዳሽ ኃይሎች የሚሰራ የተሽከርካሪ የመለያ ቁጥር ሰሌዳ ግን መደቡ ነጭ ሆኖ ጽሑፉ አረንጓዴ ቀለም እንደሚሆን ተገልጿል። በአዲሱ መመሪያ የአካል ጉዳተኞች ተሽከርካሪዎች ሰሌዳ ራሱን የቻለ መለያ እንዲኖረው እንደሚደረግም ተጠቁሟል። በዚህም መሰረት የአካል ጉዳተኛ ተሽከርካሪ የመለያ ቁጥር ሰሌዳ ነጭ መደብ ከጥቁር ፊደላት ቁጥሮች ጋር የያዘ ሆኖ ከተሽከርካሪው አካል ላይ ከፊትና ከኋላ የዊልቸር ምልክት ፒዲ የሚል የላቲንና አጉ የሚል የግዕዝ ምህጻረ ቃላትን እንደሚይዝ ዋዜማ ከሰነዱ ላይ ተመልክታለች። በዚህ መልኩ ተዘጋጅቶ ለአገልግሎት እንደሚበቃ የተነገረለት አዲሱ የተሽከርካሪ ሰሌዳ ከዚህ ቀደም በክልልና በከተማ ስያሜ የሚታተመውን የሚያስቀር መሆኑን የትራንስፖርት ሚኒስትር የሆኑት ዶክተር አለሙ ስሜ ተናግረዋል። ሚኒስትሩ ይህንን የተናገሩት ሚያዝያ 24 ቀን 2017 ዓ.ም የተቋሙ የ9 ወር ዕቅድ አፈጻጸም ሪፖርት ግምገማ ላይ ነው። ሰሌዳ አንድን መኪና ከሌላ መኪና መለያ እንጂ የክልል ባህል መገለጫ አይደለም ሲሉ ዶክተር አለሙ ስሜ በአጽንኦት ተናግረዋል። ሚኒስትሩ አክለውም ሰሌዳው ላይ ክልል የሚለይ ጽሑፍ አንጽፍም በማለትም ተናግረዋል። አዲሱ የተሽከርካሪ ሰሌዳ ላይ የሚታተመው የክልል ስያሜ ቀረ ማለት ክልሎች ከተሽከርካሪዎች ያገኙት የነበረውን የአገልግሎት ገቢ ይቀራል ማለት እንዳልሆነ ነው ዶክተር አለሙ ስሜ ያስረዱት። እንደ ሚኒስትሩ ማብራሪያ ከሆነ ተግባራዊ ይደረጋል የተባለው ሰሌዳ ከተሽከርካሪው ላይ መፈታት እንዳይቻል ሆኖ የሚመረት ነው። ይህ የአንዱን መኪና ታርጋ አንዱ መኪና ላይ መለጠፍ እንዳይቻል ያደርጋልም ተብሏል። አዲሱ የተሽከርካሪ ሰሌዳ ላይ የሞተር ቁጥር፣ የአሽከርካሪው አድራሻና ሌሎች መረጃዎችን የያዘ ቺፕስ እንደሚኖረው ነው የተገለጸው። ይህን መረጃ ከተፈቀደለት አካል ውጪ መመልከት ማንም ሊመለከት የማይችል መሆኑን ነው ዶክተር አለሙ ስሜ ያብራሩት። ሰሌዳው ሲመረት ለቁጥጥር እና ለምዝገባ ዓላማ ለሚያገለግሉ መረጃዎችን የሚሰጡ ምስጢራዊ ምልክቶችን እያንዳንዱ የሰሌዳ አይነት የያዘ እንደሚሆን በተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛና የአገልግሎት አሰጣጥ መመሪያው ይገልጻል። ልዩ መግለጫ ያለው የተለየ የመለያ ሰሌዳ ቁጥር የሚጠይቅ ሰው ሚኒስትሩ እንደ ሁኔታው በልዩ ሁኔታ
ሊሰጥ እንደሚችል ተዘግቧል። በአዲስ አበባ ኢሚግሬሽን ቢሮ በጉቦ ፓስፖርት የማውጣት ሂደት በማስረጃ ሲጋለጥ ሲል ከመሰረት ሚዲያ ወዳገኘነው መረጃ ነው የምናልፈው። አንድ የሲስተም አድሚን ትናንት ብቻ በመመሳጠር 149 ፓስፖርቶችን ሰርቶ 745,000 ብር አግኝቷል ይላል የመሰረት ሚዲያ ዘገባ። ፓስፖርት በጉቦ ማውጣት አሁን ሕጋዊ እስኪመስል የተለመደ ሆኗል። የሚመለከታቸው አካላትም ጉዳዩ የነሱ እስከማይመስል ድረስ ችላ ያሉት ይመስላል። የተወሰኑ የኢሚግሬሽንና ዜግነት አገልግሎት ሰራተኞችና ደላሎች ተመሳጥረው ድርጊቱ ላይ መሰማራታቸውን መሰረት ሚዲያ ከዚህ በፊት ባደረጋቸው ማጣራቶች አረጋግጦ ነበር ይላል የመሰረት ሚዲያ ዘገባ። አሁንም ይቀጥላል። የኢሚግሬሽንና ዜግነት አገልግሎት ለአስቸኳይ ፓስፖርት ለ2 ቀን ቀጠሮ 25,000 ብር፣ ለ5 ቀን ቀጠሮ 20,000 ብር በማስከፈል በኦንላይን በሚሞላ ፎርም አገልግሎት መስጠት መጀመሩ ይታወቃል። ተቋሙ ሲስተሙ ይሰራል በማለት ለሕዝብ ቢያሳውቅም ኦንላይን የሚሞላው ፎርም ግን በማንኛውም ጊዜ ሲከፈት there is no available appointment data please check later የሚል ጽሑፍ እያመጣ እየሰራ እንዳልሆነ ማንም ማረጋገጥ የሚችለው ሀቅ ነው። ይህ ደግሞ ለወራት የዘለቀ ችግር እንደሆነ ይታወቃል ይላል አሁንም የመሰረት ሚዲያ። የመሰረት ሚዲያ ዘገባውን ይቀጥላል። አሁን ላይ ከተቋሙ ግቢ ውጭ ያሉ አካላትና የኢሚግሬሽን ሰራተኞች ተመሳጥረው ለአስቸኳይ ፓስፖርት እስከ 35,000 ብር እያስከፈሉ ሲሆን በተቋሙ ውስጥ ከሚሰሩ አንዳንድ የአይቲ ባለሙያዎች ጀምሮ እስከ አመራሮች የሚሳተፉበት ኔትወርክ በመዘርጋት ሲስተሙን ከነሱ ጋር ተመሳጥረው የሚሰሩ ግለሰቦች ብቻ ማግኘት እንዲያደርጉ በማመቻቸት ዜጎችን እየበዘበዙ ይገኛሉ። መሰረት ሚዲያ አዲስ አበባ በሚገኘው ዋናው የኢሚግሬሽን ቢሮ የሚሰራው ይህ ህገወጥ አሰራርን የተመለከተ ሲሆን ጉዳዩንም እንዲህ ያስረዳል። ጉዳዩ እንዲህ ነው። አስቸኳይ ቀጠሮ የሚባለው አገልግሎት አሁን ላይ ሙሉ በሙሉ በሚባል ደረጃ ተዘግቶ የኢሚግሬሽን ሰራተኞች የሆኑ የተቋሙን ሲስተም አድሚን የሚቆጣጠሩ ሰራተኞች በውስጥ መስመር ከደላሎች ጋር በመመሳጠር ከህዝቡ 35,000 ብር ከተቀበሉ በኋላ እነዚህ አድሚኖች ከ5,000 ብር እስከ 6,500 ብር ይቀበላሉ። ይህን የሚያሳይ አንድ ቪዲዮ ደርሶናል ይላል የመሰረት ሚዲያ። አሁንም ይቀጥላል። አንድ የተቋሙ አድሚን ብቻ በአንድ ቀን የ149 ሰዎችን ፋይል ብቻውን እንደሰራ ያሳያል። ይህም ማለት በአንድ ፓስፖርት 5,000 ብር ሂሳብ በቀን ሲሰላ 745,000 ብር ያገኛል ማለት ነው። ድረገጹ ለህዝብ ዝግ ተደርጎ እንዲህ ውስጥ ለውስጥ የሚሰራው የፓስፖርት ብዛት ከፍተኛ መሆን አዲስ መረጃ ባይሆንም በዚህ መጠን አንድ ግለሰብ ብቻ ገንዘብ በህገ ወጥ መንገድ ማግኘት መቻሉ ለምን ችግሩን መቅረፍ እንዳልተፈለገ ማሳያ ነው። አንዳንድ ግለሰቦች በትናንትናው ዕለት ብቻ በርካታ 100,000 ብሮችን ከፍለው የበርካታ ግለሰቦችን ፓስፖርት አዲስ አበባ ካለው የኢሚግሬሽን ቢሮ እንደተቀበሉ መሰረት ሚዲያ መረጃ እንዳለው ያሳያል። በኢሚግሬሽን ሰርቨር ላይ ተቀምጠው ይህን ድርጊት የሚፈጽሙት አካላት ከሚያገኙት ገንዘብ ላይ ለበላይ አመራሮች ያካፍሉ እንደሆነ በአንድ ወቅት የጠየቅናቸው ይላል መሰረት ሚዲያ። በአንድ ወቅት የጠየቅናቸው አንድ የተቋሙ ሰራተኛ ካለ ዕውቅናና ካለ ቡጨቃ የሚሰራ ስራ የለም የሚል አጭር ምላሽ ሰጥተው እንደነበር መሰረት ሚዲያ ዘግቧል። አንድ የመሰረት ሚዲያን ተከታታይ ዋቢ አድርጎ የመሰረት ሚዲያ እንደዘገበው ከሆነ ጸሐፊው ከሰሞኑ ለሚዲያችን ልከው ባቀረብነው ጽሑፋቸው የኢሚግሬሽን ዜግነት አገልግሎት ከፓስፖርት ጋር ተያይዞ በህዝብ ላይ እየፈጸመ የቆየውን አሁንም አሻሽያለሁ እያለ በሪፖርት የሚለፍፈው ነገር ግን እንኳን ሊያሻሽል ዘረፋው ዘምኖ ተጧጡፎ ቀጥሏል ሲሉ ገልጸው ነበር ይላል የመሰረት ሚዲያ በደረሰው መረጃ። አሁንም ይቀጥላሉ ግለሰቡ ለፓስፖርት ቀጠሮ በኦንላይን ፕላትፎርም አዘጋጅቶ ማህበረሰቡ ባለበት ቦታ በስልክ ወይም ኮምፒውተር ቀጠሮ ማስያዝና ለባዮሜትሪክ መረጃ ለመስጠት በቀጠሮ ቀን መቅረብ ብቻ እንዳለበት የታወቀና ሲሰራበት ነበር ያሉ ሲሆን ይሁን እንጂ አስቸኳይ ፓስፖርት በ2 ቀን 25,000 ብርና የ5 ቀን 20,000 ብር እንደሆነ እየታወቀ ሲስተሙን ማህበረሰቡ እንዳይጠቀም በመዝጋት ቀጠሮ ሊያስቀጥር ሲሄድ እዚህ አይቀጠርም ውጪ ሂድና አስቀጥረ በቀጠሮ ቀን ለአሻራ ብቻና ይባላልም ብለዋል። ውጪ በራሱ እንዳስቀጥር ሲስተሙን ሎክ አድርገውታል። ውጪ እኛ እናስቀጥራለን የሚሉ ሰዎች አዘጋጅተው
በእነሱ አማካኝነት የሁለት ቀን 25,000 ብር የነበረውን እስከ 35,000 ብር፣ የአምስት ቀን 20,000 ብር የነበረውን እስከ 30,000 ብር ተቀብለው እነዛ ደላሎች ውስጥ ኢሚግሬሽን ለሚሰሩት መረጃ ልከው እንዲቀጥሩ ይደረጋል በማለት ጉዳዩን ለመሰረት ሚዲያ አብራርተዋል። ህዝቡ ተሰቃየ። ለማረጋገጥ ማንም በተቋሙ ፕላትፎርም ገብቶ እርጀንት አፖይንትመንት ቀጠሮ ደጋግሞ መሞከር ይችላል። እነሱ ቢሮ ውስጥ ግን በገለጽኩት መልኩ ተመሳጥረው ይሰራሉ። የውሸት ሪፖርትና ዜና በየተቋማቱ መስማት ሰለቸን ሲሉ ነው ለመሰረት ሚዲያ የተናገሩት። መሰረት ሚዲያ የተቋሙን አመራር በዚህ ዙሪያ ለማናገር ተደጋጋሚ ሙከራ እንዳደረገ እየገለጸ ግን እንዳልተሳካለትም አክሎ ገልጿል። የኢሚግሬሽንና ዜግነት አገልግሎት በአገልግሎት አሰጣጡ ዙሪያ በቅርቡ በፓርላማ አባላት ጭምር ከፍተኛ ወቀሳ እንደደረሰበት የሚታወስ ነው ሲል መሰረት ሚዲያ ዘግቧል። የብሪክስ አገራት የንግድ ልውውጥ ከዶላር እየራቀ መሆኑ ነው እየተገለጸ ያለው። 65 በመቶ ንግድ በአገራቱ ብሔራዊ ገንዘቦች እየተከናወነም ይገኛል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እንዳስታወቁት ኢትዮጵያን ጨምሮ የብሪክስ አባል አገራት በንግድ ልውውጣቸው ከአሜሪካ ዶላር እየራቁ ሲሆን ከ65 በመቶ በላይ የሚሆነው ንግድ በአባላቱ አገራት ብሔራዊ ገንዘቦች እየተከናወነ ነው። ሚኒስትሩ ይህንን ያሉት በብራዚል በተካሄደው የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ማጠቃለያ ላይ በሰጡት መግለጫ ሲሆን ይህ አዝማሚያ ቡድኑ በፋይናንስ ረገድ ያለውን ነፃነት ለማጠናከር ያለውን ቁርጠኝነት ያሳያል ሲሉ መናገራቸውን ካፒታል ጋዜጣ ዘግቧል። ላቭሮቭ አክለው ብሪክስ ፔይ የተባለው ገለልተኛ የክፍያ ስርዓት ለመመስረት የሚደረጉ ውይይቶች እየተሻሻሉ መሆናቸውንም ጠቁመዋል። በተጨማሪም የብሪክስ የገንዘብ ሚኒስትሮችና የማዕከላዊ ባንክ ገዢዎች በካዛን ጉባኤ በተሰጠው መመሪያ መሰረት በጋራ ንግድ ውስጥ ብሔራዊ ገንዘቦችን በንቃት ለመጠቀም ተስማምተዋል። ይህ እርምጃ ብሪክስ በምዕራባውያኑ የገንዘብ ስርዓቶች ላይ ያለውን ጥገኝነት ለመቀነስ የፋይናንስ መሰረተ ልማት ለመገንባት የሚያደርገውን የጋራ ጥረት ያሳያልም ተብሏል። በቅርቡ ኢትዮጵያ ለአዲሱ የልማት ባንክ ወይም ቀደም ሲል የብሪክስ ልማት ባንክ በመባል ይታወቅ የነበረው በይፋ አባልነት ለመቀላቀል ማመልከቻ ማስገባቷን፣ የዚህ ሂደት በቅርቡ እንደሚጠናቀቅ መግለጧን በቻናላችን መዘገባችን የሚታወስ ነው። የብሪክስ አባል ሀገራት የሚባሉት ብራዚል፣ ሩሲያ፣ ህንድ፣ ቻይና፣ ደቡብ አፍሪካ፣ ግብፅ፣ ኢንዶኔዥያ፣ ኢራን፣ የተባበሩት አረብ ኤሚሬቶችና ኢትዮጵያ መሆናቸው ይታወቃል። ዘለንስኪ በሞስኮ ለሩሲያ የ80ኛ ድል በዓሏ ለሚገኙ የውጭ መሪዎች የደህንነት ዋስትና አልሰጥም ማለታቸውን ሩሲያ እንደ ግልጽ ዛቻ እመለከተዋለሁ ማለቷ ተሰምቷል። የዩክሬኑ ፕሬዝዳንት ዘለንስኪ ግንቦት 1 ቀን በሞስኮ በሚካሄደው የድል በዓል ላይ ለሚገኙ የውጭ አገራት መሪዎች የደህንነት ዋስትና አልሰጥም ማለታቸውን ሩሲያ እንደ ግልጽ ዛቻ እመለከተዋለሁ ብላለች። የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫ ዘለንስኪ የእርሱ የኃላፊነት ወሰን ባልሆነበት በግንቦት 1 በሩሲያ ግዛት ደህንነትን ማረጋገጥ አልችልም የሚለው ንግግሩ ቀጥተኛ ማስፈራሪያ ነው ሲሉ ለስፑትኒክ ተናግረዋል። የዘሌንስኪ ንግግር ሳይታሰብ የተደረገ አይደለም ብለዋል ቃል አቀባዩ አክለው። በተጨማሪም ይህ ትክክለኛ ዓለም አቀፋዊ የሽብርተኝነት ማስፈራሪያ ነው። የባንኮክ ወይም የዩክሬን ፕሬዝዳንት ጽሕፈት ቤት ኃላፊ በአንድ ቃለ መጠይቅ የሩሲያ ፕሬዝዳንት ቭላድሚር ፑቲን በታላቅ የአርበኝነት ጦርነት ድል ቀናት ያቀረቡትን የተኩስ አቁም ጥያቄ ውድቅ ያደረጉትና ግንቦት 1 ሞስኮ ለመገኘት ያቀዱትን የዓለም መሪዎች በግልጽ ያስፈራሩት ለዚህ ነውም ብለዋል። ፕሬዝዳንት ዘለንስኪ ሩሲያ በ80ኛው የድል በዓል አከባበር ወቅት ያቀረበችውን የተኩስ አቁም ውድቅ ማድረጋቸውን የተጠቆመ ሲሆን ግንቦት 1 ቀን ሞስኮ በሚካሄደው ሰልፍ ላይ ለሚሳተፉ የውጭ እንግዶች የኪየቭ አገዛዝ የደህንነት ማረጋገጫ እንደማይሰጥ መናገራቸው ተዘግቧል።